ገፈቺ አሚና ከጎንሽ ያሉ ሰዎች ምንም አያመጡም እንደዚህ ምናምን እያሉ እየመከሩሽ ከሆነ ተሳስተሻል። በእውነት ጎል ነው የምትገቢው። ማናት እቺ መጨረሻ ላይ ያለችው ኤስ ምናምን እንትን መጨረሻ ላይ ያለችው ለእናንተ የሚታያችሁ አማሪያ ክፈቺው አንቺ ክፈቺ ቮይሱን ዋ ቃንዴ ማሜ ነው ስም ማሜ አው ልክ በምደውልልህ ስልክ አለ በምደውልልህ ስልክ የምደውልበት ቦታ ላይ ዋትስአፕ ኢንቮይስ ይንሰማው። እሺ እናቴ ቮይሱን አንዴ ምን ነው ክፈችው በመድኃኒዓለም አንዴ። ሰላም ነው ወይ? እንዴት አመሻችሁ? እስከ ወጥቼ ልደውልላት ከሌለች እኔ ነው ቦክ ቦይሱና ትላለ ታዲያ እኔ ነው እንዴ? እኔ ምን አይነት ሰው ነው ተስሩቺ? ቅድም ከፈችው ወይስ ክፈችው? ሶሪ እሺ ቤካ ልጆች ወይ ኧረ ማሜ እኔ ላብድ ነው። እናንተ እዛው ናችሁ። ይሄን ነገር መዳኘት ያቅታችኋል። እችን ለህግ አጠልጥሎ እንደዚህ ያሉ መስጠት ያቅታችኋል። ተረጋጋ፣ አንዴ ተረጋጋ። ሁሉም ታሹ አንዴ እኛ በርት ማውራሻ አንዴ ቁጥር ውስጥ ልጆቹ ቸግረው ይኸውና ከፍቼዋለሁ። ክፈችው ጠጋ አድርጊው፣ ስልኩን ጠጋ አድርጊው። ጠጋ አድርጊው፣ እንደ እንትኑን ጠጋ አድርጊው ወደ ስልኩ። ወይኔ በዋትስአፕ ከከፈትኩ እሺ ይሰማል። ከእንደገና አስጀምሪውና ወደ ማይኩ ጠጋ አድርጊው ስልኩን። እሺ ቤኪ ወይ ወደ አንተ ትላከውና በዚህኛው ስልክ አንተ ፈተው። ምን አይነቷ ናት? ኧረ ይሰማል እንጂ እንደዚህ አድርጋ እኮ የሁለቱን እንትን ማገናኘት እኮ ነው። ያው እሺ አሁንም አይሰማም። ይሰማል ግን ከመጀመሪያ አድርጊው። ቀመር ከመጀመሪያ አድርገሽ ይሄ ስፒከር ነው አይደለ? ነው ስፒከር ላይ አድርጊ። ከፈለጉ ሌላ ካምፓኒ መሄድ ይችላሉ። ከፈለጉ ግን ይሳልፈባቸዋለሁ እስከ ስልኳቸው። ምክንያቱም ብር ሰውየው ብር 6,000 ድራም ስላለ 6,000 ድራም ያው እየሰቡ የሚፈልግ ብሎ ነበረ። በኋላ እንግዲህ ነው ወይ ካንስል ያደርጋቸው እስከ ያው ዛሬ ተብሎ ነበረ። የአንዱ ብር ጨርሽ አላስገባውለትም ሆነ ይክፈሉኝ ያለ ብር አለ 1,500 አስገቡልኝ ብለዋል። እና ዛሬ ልከነስላለሁ ብሎ ነበረ። ቀሪ ብር አለው ነገ አስገባለትና ካንስሌሽን ሰጣቸዋለሁ። ምክንያቱም አይዲ ከፈለጉ ስራ ነው ብሏል ሰውየው። ግን በኋላ ቢያደርጋቸው ደግሞ ችግር ነው። ማሊክ መስላ በረካቸው እንዲና ማገናኘት ሁሉ ሰላም አለ። አዎ ሁሉ ተስተካክሏል። በስ የአንድ ልጅ ፓስፖርት ሹፌሩ ይዞታል አሉ። ሹፌሩ አሁን ቢሮ በሄደ ሰዓት ሁሉ ሹፌሩ ወደዚህ ይመጣል ይላሉ። አልመጣም ምናምን እያሉ ነው። እሱ ጋር ነው ያመጣዋል። ሲያመጣ ተወዛለች ምናምን እያሉ ነው። ወይ 3 ቀን የሄድኩት ቢሮ እና እንደዛ ነው። ልካለሁ። እስኪ ዛሬ ልጠይቀው ሰውየውን። አንዴ ቤኪ አንዴ ኦኬ። ለደላላዋ ጥያቄ አለኝ። አንዴ ሚውትሽን ክፈችን። አንዴ አሚና ሚውትሽን ክፈችው። አውጥታ ቤት መግቢ አሚና አለሽ? በኢማራት ህግ ጠይቀኝ። በኢማራት ህግ ማንም የማንም ፓስፖርት መያዝ እንደማይቻል ህገወጥ ሆነ እንደሚያስቀጣ ታውቂያለሽ ወይስ አታውቂም? ይሄን ብቻ በቀጥታ መልስ እንድትመልሽ ነው እፈልጋለሁ። ታዲያ ፓስፖርቱን እኔ ነኝ ወስጄ የሰጠሁት። ራሱ እኮ ነው የሰጠው። ኦኬ አንቺ እኮ ነሽ ያመጣሽው ልጁን። ያ እሺ እኔንም ቃሌን ተቀበሉኝ አንዴ። እኔ አሚናን የዛሬ 1 ወር ከ15 ፓስፖርትን ተቀበይልኝ ብዬ ደውዬ እስከ ፖስቶቹ ጋር አምጥቻት ሹፌሩን ባለበት ሹፌሩ ጋር እያለች ነው። ሹፌሩን ባለበት አምጥቻት ተቀበይልኝ ፓስፖርቴን። አጋጣሚ መኪና ቢገጨኝ አይዲ የለኝም ዋይፋይ ውጭ ነው የምንውለው። ተቀበይልኝ ስላት ችግር የለውም እነሱ ጋር ይቀመጥ አላልሽኝም ብለሽኛል። ባጠገብኩ እኮ ጠየቅኩት አይደለም። ምንድን ነው ያለው? አምጣ ሲባል ቀጥታ የጠየቀሽን ጥያቄ መልሽለት ብለሽዋል አላልሽውም? በቃ ይሄንን ነው
ሹፍ ፓስፖርቱ የት ነው አልተሰጠኝም አለ። ሹፌሩን ጠየቅኩት። ባጠገቡ ስጠይቀው ለምን ፈለገው እኔ ጋር ነው አለ። ያለ ሹፌሩ ጋር ይቀመጥ ብለሻል አላልሽም ወይ? ይሄንን ብያለሁ አላልኩም ነው አላልኩም አላልሽኝ አይደል? እህቶቼ ያው እህቶቼ ጠይቋና አንዴ ወንድሜ ችግር የለውም። አንዴ ቆይ ተረጋጋ አባቴ። ስሚኝማ በመጀመሪያ ይሄ ልጅ አንተ ነሽ ይሄን ሰው እያገናኘሽው። ደላላ ሲባል እውነት አይወራም። ሁሌ እንደዋሻችሁ ናችሁ። ሁሌ ሰው ህይወት ስትሸጡ እንደዋሻችሁ ናችሁ። ገብቶሻል? በኢማራት ህግ ግን ህጉን ካላወቅሽው ህጉን ልንገርሽ እና በኢማራት ህግ የማንም ፓስፖርት ማንም ጋር አይቀመጥም። ወንጀል ነው፣ ያስጠይቃል። ገብቶሻል? ግን እናንተ ደላሎች ግን ስለምታስፈራሯቸው ፓስፖርትና አይዲ እናንተ ጋር ነው የሚቀመጠው። ምክንያቱም እናንተ ፋራ እናንተ አራዳ እነሱ እንደ ፋራ ስለምቆጥሩ ማለት ነው። የሹፌሩን ቁጥር ልሰጪ ትችያለሽ። ከአንቺ ነው መቀበል የምትፈልገው። ትክክል። ይሄ ነው ትልቁ ጥያቄ። አሁን ጠብቁኝ፣ ሹፌሩን ላስገባላችሁ፣ ቲክቶክ ላይ ላስገባላችሁ። ጠብቁኝ። በጣም ደስ ይለናል። ሹፌሩኛ ምን አለን? ከሹፌሩኛ ምን አለን? ምን አለሽ አንቺ? ክፍታ ምን አለን? ከሹፌር ምን አለሽ? ክፍታ ለምንጨሽ ነው ወንድም አጣው አልሰጠው ምን አገባኝ? አንቺ ስሚ ቆይ አንዴ፣ አንቺ መሳደብ መብት የለሽም። አንቺ መሳደብ አትችይም። ሌባ ሰው መሳደብ የለበትም። አትሳደቢም። ሳትሳደቢ ቁጥሩ አስገቢው። ምን ታርጌሻለሁ? አስገቢው። መቼም አልፋታሽም። አይገርምሽም? ታያለሽ። ኖ እዚህ ጋር ምን አለ መሰላችሁ፣ አሁን መጥፎ ንግግር መነጋገር እናንተ እንትን የምትሉ አሁን ታስገባው። ምን ጠይቀን ጥያቄ እኛ እንጠይቃለን። ባለፈው እኛ ፓስፖርቱ የተሰጣት ለራሷ ልጆቹን ያመጣቻቸው እራሷ ከሹፌሩ እኛ ተነጋግረናል እንዴ? እኔ ከሹፌሩ ጋር ተነጋግሬ ጨርሼ ነው እንዴ ሹፌሩ ነው ያመጣልኝ። ለሹፌሩ ነው ብር ከፈልኩት። የከፈልኳት ለሷ ነው። የልጁን ፓስፖርት ገደል እንዳስገባችው ከገደል ታስወጣው። ምንም አልፋታትም። እኔ ምንም ማለት ነው ያለችውን ሰማ። ሰጣቸው አልሰጣቸው እኔ ምን አገባኝ። ኤስ የምትለውን ደግሞ ሳባት ቤኪ ኤስ የምትለውን ኤስ ትቀመጥ። ኖ ቆይ ድምጿ ሰማ። ሰጣቸው አልሰጣቸው እኔ ምን አገባኝ ነው። እሺ ቆይ ይኸውልሽ ምን መሰለሽ፣ እኔ አሁን ማደርገው ቤኪ አንዴ ቤኪ በእናትህ አንድ ቆይ ተረጋጋ። እኔ ያለሁልህ ስሚ፣ የሹፌር ያልሽውን ወይ ሹፌሩን አምጪው ወይ ደግሞ ስልክ ቁጥር ስጪልኝ። ቴንክ ዩ ትክፈቺ። አንዴ ሚውት ነሽ። በስርዓት ነው እየጠየኩሽ ያለሁት። በስርዓት መልሽልኝ። እንዳትወጪ ቤካ። ባለፈው እኛ ምን ብለናል? እንዳትወጪ። ስማ ልጆቹ ከሆነ እየመጣ ነው። እነ ሙለር ምናምን እየመጡ ነው። ከወጣሽ አላስገባሽም፣ ሁለተኛ አላስገባሽም። ከወጣሽ ማለት ነው። ወደ ስራችሁ ሂዱ። ማነሽ አሚና እንድ ቁጥሩን አምጪ የሹፌሩ ወይ ባለፈው ምንድን ነው ያለው? ነይ ቶሎ እኛ የምንረዳ ከሆነ እንርዳሽ እና እናናገረው ብያታለሁ። ኧረ እሰይ አብሬሽ ሊድ ነው ያልከው? አዎ ልጆቹ እርቧቸው ከሆነ ያሉበትን ቦታ ነገሩ እንርዳቸው ብለናል ብለሃል። አሁንም እርቧቸው ከሆነ ችግር የለውም። እኛ እዛው አካባቢ ነን፣ መሄድ እንችላለን። አሁን ምንም ችግር የለም። ግን ምንድን ነው ይሄ በኢማራት ህግ ማንን ማስገደድ አይቻልም። ሲጀመር ሰው ማምጣት ስለማታውቀው ነው እንጂ ወደ ራሷ ጎል መግባቷን አታውቅም። እየተፈለገ ያለው አሁን እነሱን ነው። ህገወጥ ሰዎችን አምጥታ መጣሏ ትክክል አይደለም። ፓስፖርት መስጠቷ እኔ አይደለሁም ምናምን፣ ይሄ የማይሆን ነገር ነው። ስለዚህ ራስ አሁን የልጁን ቁጥር ስጭን፣ እኔና ሰርተ ብላ እንጨርሳለን። ችግር የለውም ያለውን ነገር። እሺ ምንድን ነው የምትጨርሱት? እዚሁ ካላለቀ እኔ ምንም አልሰማም። ለምን መሰለህ? በእሷ የተነሳ ከሙለር ጋር ተጣልተናል። እኔ እሷን ደግፌ ሙለር ደግሞ ነቅፎ ኖ አንተ ምናምን ብሎ ማለት ነው። አሁን እንኳን በስልክ እየተሰዳደብን ነው ያለ ነው በእሷ ኬዝ። ያኔ ሙለር ያኔውኑ እንደተያዘ ይለቅ ሲል እኔ ጊዜ እንስጣት። ስልኩን ልስጥክና ለሰርተ ብላ ላኪ ይኸው ከላይሽ ላይ ያለች ለሱ አልሰጥም። እሺ አምጪ ላኪሽ። ለምንድን ነው ለእኔ የማሰጪው?
ችግር የለውም። ቆይ ስለማላቅሽ እሺ ሰርተህ ብላ ችግር የለውም። ለሱ ትላለህ። ቆይ ሲጀመር ትዕግስቱን ስጠኝ ጌታ ሆይ። እያንዳንድሽ እንደ እንትን ስለምረቅሽ አታውቂኝም። እንተዋወቅ ከዚህ በኋላ እሺ። ሰርተህ ብላ እባላለሁ። ደላላ ሌባ ሲኖር ማለት ነው ሙልጭ እያልኩ ቤቴን እየከፈትኩ የምሰድባችሁ እና ለህግ የምሰጣችሁ ከዚህ በኋላ ጠብቂ። ይህን ስንስራት ደግሞ ስንሰራ ለሙለር ሼር አድርጉለት። እንዴ ሙለር የለህም ብሎ እየፈለገኝ እኮ ነው ያለው። ወይ ጉድ! አረ ሼር አድርጉለት። እኔ እኮ ገና ሌላ ነገር እሰማለሁ። ሼር አድርጉለት እስቲ። የኔ ቲክቶክ ጠፋ። ሼር አድርጉለት ለሙለር። አሚና ግን በጣም በእውነት በጣም ትዕግስት የምታስጨርሽ ሰው ነሽ። እውነት ለመናገር ያኔ እኔ እንጃ ምን እንደምል አላውቅም። መቼም ጠንቀቀሽ ታውቂኛለሽ። ሀቅ ነው። እንደናንተ አይነት ደግሞ ደላላ ደግሞ ኢየሱስ ሁላችሁም ታብታብ አድርጉ። በስመ አንቺ አንዴ ይቅርታ እሺ። ቦታ ላሸጋሽ አንዴ ከስር መጨረሻ ላይ ያለው ማን ነው የሚታያችሁ? ፍቄ ነው። ፍቄ ኖርዌይ። ሰላም ነው እንዴ? ሰላም ስር ነው ያለው። ፍቅዬ እንዴት ነህ? አብሬሽ ሰርተ ብላ ሁላችሁ እንዴት ናችሁ? ሰላም ናቸው ወንድሜ? ሰላም ናቸው። በዛኛው አካውንት መግባት ስላልቻልኩ ነው። የእኔ አባት ፎሎ አድርጉት ፕሊዝ። ግን አብሬሽዬ ልጅቷ ኤጀንት ነች እንዴ ወይ ዝም ብላ በመንደር ውስጥ ነው ልጆች ይዛ የምትመጣው? የመንደር ደላላ ናት። ምንም ኤጀንት የላቸውም፣ ከዚህ ፍቃድ የላቸውም። ከሰራተኛና ማህበራዊ ጉዳይ ኖ ያመጡና ለሌላ ነው አሳልፈው የሚሰጡት። ብር ብቻ ይቀበሉ እንጂ ሰውን በመሸጥ የሚተዳደሩ ናቸው። ላኪልኛ፣ አንቺን እየጠበቅኩ ነው እኔ። እንዳትወጪ እኔ ነግሬሻለሁ። እኔ እንዳትወጪ ከዚህ በኋላ ከማንም ጋር መነጋገር አልፈልግም በምንም ጉዳይ ላይ። አሚናዬ ከወጣሽ ፈንጅ ወረዳ ላይ ፈንጅ እንደረገጥሽ ቁጣ እመኝ። እኔ ራሴ ማለት ነው እዚኛው ስልክሽ ላይ ነው። እዚኛው ስልክሽ ላይ ከሆነ እንደዚህ ይኸውልሽ፣ እንዲያርገሽ ስልክሽን እንዲያርገሽ ልከሽ ወደ ቦታው መመለስ ትችያለሽ። አንድ ያስወርደኝ ላወራክ ስለፈለኩ ነው። ቤኪ ሚውት አድርገው። ስሰማ እኔ እብደት ነው የተሰማኝ። ኢማጂን አር ወይኔ ይሄ በደንብ መታየት ያለበት ጉዳይ ነው። በደንብ ልጁ አለ እንዴ? ልጁ አለ አብርሽ? አይ የለም፣ አሁን ወጥቷል ልጁ። የለም። አሚና አንድ ጥያቄ ልጠይቅሽ። ከኢትዮጵያ ከሰራተኛና ማህበራዊ ጉዳይ ፍቃድ ወስደሻል? በዳይሬክት ነው የመጡት። ኦኬ። አንቺ ቪዛ በቱሪስት ቪዛ ወይም ደግሞ በሌላ ከመጡ በኋላ ነው ወደ ስራ ይቀየርሽላቸው? አይደለም፣ ዳይሬክት ቪዛ ነው። በኢምፕሎይመንት ነው የመጡት። ኦኬ። እንደዛ ከሆነ የግዴታ ከሰራተኛና ማህበራዊ ጉዳይ እውቅና ሳይኖር ዝም ብለሽ መውሰድ ትችያለሽ እንዴ? እንደዛ አንቺ እንዴት አድርገሽ? የትኛው ኤጀንት ነው የወሰደው? አይደለም የመጡት። እኮ ለዛ ነው አሁን እየጠየቅኩሽ ያለው። አንተ የጠየቃትን አታውቀውም። አይ ቆይ አንድ ጊዜ ሊብራዬ አንዴ አሚና ፖይንቱ ጋር እንድንመጣ። ምክንያቱም አንዴ አሁን እሱን ሳይሆን እንትን የደረስንበት ሴንተር አለ። በነገራችን ላይ ፍቅዬ እዚህ ጋር ሰው ራሱን ሊያጠፋ ነው። እየስለሰማ ነው ከተያዘ ሶስት ቀን አልፏል። ቤኪዬ የጠየኳት ያለው የሚጠይቃት እኮ ቤኪ በጣም ትልቅ ጥያቄ ነው በእውነት። አሁን ምን አለ መሰለ፣ ልጁን ለማምጣት የሰራተኛና ማህበራዊ ጉዳይ ፍቃድ የተሰጠው አካል አለ። አሁን አሚና አንድ ግለሰብ ነች።
ይሄንን ጉዳይ እሷ ጋር የምንጠይቃትን በዚህ ደረጃ ነው። ግን ያንን ፍቃድ ይዞ ልጁ እንዲመጣ የሰራተኛ ፍቃድ ሰጥቶ እንዲያመጣ ያደረገው ድርጅት ስሙ ማን ይባላል? ምክንያቱም በዚህ ጉዳይ ላይ የሰራተኛና ማህበራዊ ጉዳይ ዴኤታው ምክትል ዴኤታ የሆኑትን አግኝተን ከዚህ በፊት ማውርተናልና ስለሚፈለጉም ነው። ምክንያቱም ሰራተኛ አምጥተው ማንገላታት እንደፈለጉ ማድረግ አይችሉም። እሷም አሁን የእነሱ ተባባሪ ከሆነች እሷን እንደ ግለሰብ በዛው በዱባይ ህግም ትጠይቃለች። ኤጀንሲው ግን ሙሉ ለሙሉ መዘጋት ይችላል። አውቶማቲካሊ አሚና አትውጣ፣ አትግባ፣ አርፈህ ቁጭ በል። አሚና ይህንን መልሽልኝ። እንደሆን ታውቃለህ ቤኪ፣ ይሄ ጥያቄ ጥሩ ነው። ቪዲዮ ይቀመጣል፣ አንተ ጋር ስለሚቀመጥ ይጠቅመናል። ቀጤ አሚና